ለምሳሌ እኔና ሴር ከትዳር በፊት ምንም ላናደርግ ቃል ተገባብተናል። እናንተ እኮ ድንጋይ ናችሁ። እኔ እንደውም ዝም ብዬ ሳስበው ከትዳር በኋላ ራሱ የምታደርጉ አይመስልም። አልሰጥም ብዬው ነው። ምንድነው አልሰጥም ያልሽው? አሁን ይጠይቃል እንዴ? ስላልገባኝ እኮ ነው። ምን ስጪኝ ብሎሽ ነው? አባቴ ድረስልኝ። ትርንጎይ ምን ሆነሽ ነው እንዴ? ይሄ እኮ ለ10 ቀን ማስጠረቅ ይንሻል። ለፈገግታ እንደ ሽልማት ቁጠረው። ፈገግታ ያምራል እያልሽኝ ነው? ደውልልኝ። ለምን? እሺ በቃ ተው፣ አስደውልልኝ። እሱ ተንበርክኮ ሲለምነኝ እኔ ደግሞ እምቢኝ ብዬ ቀሚሴን ሽፍን አድርጌ አልሰጥም ብዬ እንድቹ አትንካኝ እያልኩት ነው። አክሳንተኛ ያደር ነው ይሄ ባለጌ። ቆይ አገኘዋለሁ። ጥቅሙ ግን ምንድነው? የምኑ ጥቅም? እሱ ስጭኝ ያለኝ ነገር ነው። እችላለሁ እኮ ያው ትንሽ ግን ሰሞኑን እረፍት ላይ ስለነበርኩ። ምን ደሃ ደግሞ እረፍት ያውቃል እንዴ? እሷ እንዳይደብራት ነው እንዴ ወደድካት? እስኪ አንዴ ዝም በይ። አመት አላወራ ምንድነው ጆሮን ይመስል ምላሴ ላይ መቆ እንዳየዋት ከሆነ ሴትዮዋ ከቀልቧ አትመስለኝም። እውነቴን ነው። ድጋሜ ከሄድኩኝ ባገኘችው ነገር አናቴን ማለቱ አይቀር። የሜላት ሀብት ይመለስ። የዛሬው ኮሜንት ሴክሽን ይሄ ነው። የሞላው ኮሜንቱን ይሄ ነው። የሜሉን ሀብት መልሱላት፣ 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 መልሱ። እናንተ ራሱ ጨነቃችሁ አይደለ? ወይኔ አግኝቶ ማጣት እኮ ምን ያህል እንደሚያሳቅቅ ወንድሞቼ እህቶቼ፣ እኔ በደንብ ነው ማቀረሻት ተገረፍ ያለ በደንብ በተከበርኩበት ከፍ ባልኩበት ሰፈር ተዋርጄ ዝቅ ብዬ የታክሲ አጥቼ መንገድ ዳር ቁጭ ብዬ በእግር ወክ አድርጌ ወደ ቤት ሄድኩበት ማአት ጊዜዎች ያሉ። መኪና ይዤ ወደ ቤት የሚሄድበት ከዚች ለመሄድ በመኪና የሚሄድ ሰውዬ ወረጄ ታክሲ አጥቼ በእግሬ የሚሄድበት ስንት ጊዜዎች ነበሩ፣ ስንት ጊዜዎች ነበሩ። ልብስ አሳጥቤ ያሳጠብኩትን ልብስ የምወስድበት አጥቼ ስንቱ አለፈ። ብቻ ይሁን። ለማንኛውም እንዴት ናችሁ? ኖላዊ ተከታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኖላዊ በትላንትናው ክፍል በጣም ያበደ ነበር። በጣም የሚያሳዝን አይነት የሚያስተምር አይነት ክፍል ነበረ። ልክ እንደ ምዕራፍ አንዱ ድባቡ ተመልሷል ጋይስ። በቃ ኖላዊን እኔ በዚህ ነው የማውቀው። ማለት ይሄ ማለቃቀሱ ማዘኑ ምናምኑ ብቻ ሳይሆን በዛ ውስጥ ያለው እውነት፣ በዛ ውስጥ ያለው ትምህርት፣ በዛ ውስጥ ያለው ሀቅ ነው የሚታየኝ። ገብቷችኋል? ከመጀመሪያ ጀምሮ ኖላዊ ድራማ ብቻ ሳይሆን የሚኖር ህይወት ነው ብዬ ተናግሬያለሁ። በተደጋጋሚ ነበረ። ሁሌ ኖላዊ ሪቪው ሳደርግ ስመጣ ከክፍል 1 ጀምራችሁ ያያችሁ ሰዎች ታውቁኛላችሁ። ኖላዊ ድራማ ብቻ ሳይሆን የሚኖር ህይወት ነው እያልኩ ነበረ ሳወራ የመጣው። ለምንዶ ታውቃላችሁ? ኖላዊ የሚያሳየው በቃ ይሄ ላይክ እዚህ ምድር ላይ ያለን ነገር ነው። አብዛኛውን ደግሞ አሳልፌ ያየኋቸው ጓደኞች ያሳለፉትን፣ በቤተሰብ በኩል ደግሞ ያለውን ማቀውን ነው የሚያሳዩ። ይሄ ደግሞ እጅጉኑ የምንማርበት፣ በተስፋ መቁረጥ ውስጥ ያለን ሰዎች ደግሞ የምንበረታበት፣ እንደዚህም አለ የምንልበት፣ እንዲህ ብለን ይሄ ምንድነው የምንበረታበት አይነት ድራማ ነው። እና አሁንም ምዕራፍ 2 ላይ ይሄ ነገር ተመልሶ እያየሁት ነው። እንደ እውነቱ በትናንትናውም ክፍል በቃ ልጆች ለእናታቸው የሚያደርጉት ነገር፣ እንደገና ደግሞ እናት ለልጆቿ ምን ያህል እንደሄደች አሁን አስቧት። ሜሉን የመሰለች ሞልቃቃ እናት ማለት ነው። በቃ ቂን ያለች ውሃ እግራ ይንካኝ ምናምን መሬት እግራ ይንካኝ ያለች ሴትዮ ማለት ነው። ልብስ አጣቢ ስትሆን የምር ስቲል እስካሁን ይሰማኛል እኔ ያሳለፍኩት። የምሬ ነው የምላችሁ። ይከብዳል። እንደዚህ እንደምትሉት አይደለም፣ ማለት እንደምታዩት አይደለም፣ እንደሚወራው አይደለም። ያሳለፈው ሰው በደንብ ያውቀዋልና ሜቢ በእንደዚህ አይነት ህይወት ውስጥ ያላችሁ ነገሮች እንዳልጠበቃችሁ ሆናችሁ ወደ ታች የወረዳችሁ እየተፍጨረጨራችሁ የነበራችሁትን ነገር ከስራችሁ ዝቅ ያላችሁ በቃ አይሆንልኝም ብላችሁ ተስፋ የቆረጣችሁ ሰዎች አይዟችሁ እላችኋለሁ። ዛሬም የምሬን ነው የምላችሁ። በቃ እንደው ዝም ብላችሁ አመስግኑ። በቃ ተመስገን በሉ። የምሬን ነው። አይ ከባድ ነው። አይኖ ይገባኛል። እንደዚህ ማውራት ከባድ ነው፣ ምክንያቱም ስላየሁት ነው። እኔ እንደዚህ በሆንኩበት ጊዜ አይዞ ምን በሽ ነው አይዞ ለእኔ ምን ማለት እንደሆነ የዛን ጊዜ ይገባኛል። አይ አይዞ ትላለህ እንዴ ብዬ ነው ማለት ነው። ግን በርቱበት ነው የምላችሁ። ያልፋል። የማያልፍ ነገር ምንም የለም።
ሰኞ ማክሰኞን ከተካ፣ አመት አመትን ከተካ፣ ሰዓት ሰዓትን ከተካ የእናንተ ነገር የማይተካበት ምን ምክንያት አለ? በቃ ሲጀመር እኮ ማለፍ የተፈጥሮ ግዴታዋ ነው። እናንተ ስላላችሁ አይደለም የሚያልፈው። እውነቴን ነው የምላችሁ፣ ማለፍ የተፈጥሮ ግዴታ ስለሆነ በጋ አልፎ ክረምት ይመጣል። ምንድን ነው የተፈጥሮ ግዴታ ነው። አይ በቃ ክረምት አንፈልግም ብትሉ ክረምት ያልፋችኋል፣ ዞሮ ይመጣል ክረምት። ሰኞን አልፈልግም በቃ ከማክሰኞ ይጀመር ብትሉ ይሆናል? አይሆንም፣ ይመጣል ተመልሶ። ስለዚህ ማለፍ የተፈጥሮ ግዴታ ነው። በቃ ያለንበት ኤቭሪቲንግ ያልፋል፣ አልፎ ይስተካከላል። እናንተ ብቻ ተስፋ አትቁረጡ፣ ወደ አምላካችሁ ጩሁ፣ ከአምላካችሁ ጋር ጠንካራ ሁኑ። እውነት ለመናገር በወደቃችሁ ታይም የፈጣሪን አጠገባችሁ እንዳለ በጣም የምታውቁበት ታይም ነው። እኔ አብዛኛውን ከገባኝ ነገር በጣም በማይሆን ህይወት ውስጥ በነበርኩ ታይም መውጣት ባቃተኝ በቃ ተስፋ ቆርጬ ሁሉ ነገር በተሟጠጠበት ታይም ሁሉ በተወኝ ታይም አጠገብ የነበረው በቃ ክርስቶስ ብቻ ነው፣ ጌታ ብቻ ነው። ጌታ ነው የምላችሁ፣ እሱ ብቻ ነው። በቃ ሲያበረታኝ ይታወቀኝ ነበር፣ ያልፋል ሲለኝ ይታወቀኝ ነበር፣ ውስጤ ፊል በቃ ይሰማኝ ነበር። እና እንዴት ትላለህ? የምሬን ነው። በቃ ውስጤ ያወራኝ ነበር፣ ይህም ያልፋል። እንዴት ሆኖ ለዋለሁ በቃ ውስጤ በራሴው መንፈስ በቃ በውስጥ ያወራ አምላኬ በአጠገቤ ሆኖ እያወራኝ ነበር። እንዳለውም አሳለፉ። እንደዚህ ስላችሁ ብዙ ነገር ተሳክቶልኝ ምናምን አይደለም፣ ግን ከዛኛው ማንነት ወጥቼ እዚህ ጋር መቆሜ ራሱ ለእኔ ታምር ነው። እኔ በፍጹም ሊሆን አይችልም ብዬ በቃ ተስፋ ቆርጬ እንደመጣልኝ ነው በቃ ከዚህ በኋላ ብዬ ያልኩ ሰው ነኝ። ያልፋል፣ የማያልፍ ነገር የለም። ያልፋል ደግሞ ያበረታችሁ። በድካም ውስጥ ሆናችሁ በቃ በጣም ሲደክማችሁ ምርር ስትሉ መጥቶ ያበረታችሁ። የምሬን ነው። የኛ አባት የሚተው አባት አይደለም። የተሆን ይመስለናል እንጂ አይተሆንም። በቃ አለ፣ ሁሌ ከኛ ጋር ያለ ደስ የሚለኝ አሁንም በጣም የምደሰትበት ጊዜ ነው ማለት ሁሉ ሲተወን የማይተወኝ እንዳለ ያወቅኩበት ጊዜ ነው። ድክም ብሎ በቃ ሁሉ ነገር ተስፋ ቆርጬ ሁሉ ነገሬን አጥቼ ቁጭ ባልኩበት ታይም ገና ሌላ ነገር እንዳለ ያሳየኝ እሱ ነው። ብዙ ነገር አይቻልም እስቲል እስካሁን ገና ያልደረስኩባቸው እዚህ አካሉ እዚህ ወይም ደግሞ የሚባለው ምድራዊ ነገር ላይ ያልጨበጥኳቸው ገና ከፊት የሚሆኑ ማአት ነገሮች አሉ። ከድሮ የተሻለ አምላኬ ያሳየኝ ብዙ ነገሮች አሉ። ሁሉም ጊዜውን ጠብቆ ይሆናል እና አሁንም እንደዚህ ብዬ ሳወራችሁ ሙሉ ለሙሉ ፐርፌክት ነኝ በቃ አሁንም ብዬ አይደለም። አሁንም ብዙም ይስበኛል ወደኋላ፣ ብዙ ነገር አለ በቃ እልህም ያስይዘኝ፣ በተለይ እስራኤል ላይ ምናምን በጣም በቃ ስትራክል የሚያደርገኝ በሽ ጉዳይ አለ። ግን ያልፋል። ማለፍ የተፈጥሮ ግዴታ ነው። እስከ መጨረሻው ጸንቼ እቆማለሁ ያልፋል ብዬ አልፎም አይሆንም። እና በተስፋ መቁረጥ ውስጥ ያላችሁ በርቱ ልላችሁ እፈልጋለሁ። በተለይ ከሀገር ውጭ ሆናችሁ እየሰራችሁ ያላችሁ፣ በተለያየ ጭንቀት ውስጥ ያላችሁ፣ አንደኛ ከሀገር መውጣታችሁ ራሱ ጭንቀት ነው አይደለ ጋይስ? በማታውቁበት ሀገር፣ በማታውቁት ቋንቋ፣ በማታውቁበት ሰው ቤት፣ ኢቨን አብዛኞቻችሁ ደግሞ ስራውን እንኳን ሰርታችሁ ማታውቁ እንደዛ ቀንና ሌሊት ቁጭ ብላችሁ እየሰራችሁ እረፍት ሳይኖራችሁ ላባችሁን ጠብ እያደረጋችሁ እየሰራችሁ ህመም እየታመማችሁ በህመም ውስጥ ሆናችሁ እየሰራችሁ በብዙ ስቃይ ውስጥ ያላችሁ ሰዎች አይዟችሁ፣ ያልፋል፣ ይሳካላችኋል። እና ማያልፍ ነገር የለም ልላችሁ ፈልጌ ነው። በርቱ፣ ጠንክሩ፣ በቃ ወደ ፈጣሪያችሁ ቅረቡ። እሺ እኔም ይሄን ነገር ለራሴ ራሱ ደግሜ መንገር እፈልጋለሁ። የምሬን ነው። ገዝሽ በቃ ሁሉ ነገር ሲበረታብህ፣ ሁሉ ነገር ሲያቅት፣ ደስተኛም ስትሆን፣ ስታዝንም፣ ስትደሰትም፣ ስታገኝም፣ ስታጣ ወደ እሱ ቅረብ። በቃ ሁሌ እሱ ነው የሚበጅ። የእውነቴን ነው የምላችሁ። እኔ ጌታ ብቻ ነው ይበጀኝ። ከኢየሱስ ውጭ ሌላ ምን የሚበጅ ነገር የለም። ከምሬን ነው የምላችሁ። እንደ እንትን ካያችሁት በራሳችሁ እምነት በኩል ይዩት። ኦኬ፣ በራሳችሁ ሃይማኖት በኩል እንትን ብላችሁ ኦኬ፣ አንድ ሃይማኖት ብቻ ሰበክ እንዳትሆኝ፣ ስብከት እንዳታረጉት ብዬ ነው። ይሄ ሪያሊቲ ነው። እኔ ኢየሱስ ብቻ ነው ይበጀኝ። የምሬን ነው የምላችሁ። ከሱ ውጭ ማን እንደሆን አውቀዋለሁ።
ከኢየሱስ ውጪ ገዝሽን ነጥላችሁ ካያችሁት ምን አይነት ሰው እንደሆነ ታውቁታላችሁ። እንደዚህ ለእናንተ መልካም ነገር ማውራት ቀርቶ መልካም ነገር ምን እንደሆነ ማላቅሰው እና ክብር ለሱ ይሁን። ወደሱ ተጣበቁ ነው፣ ወደሱ ተጣበቁ፣ ከሱ ጋር ተጣበቁ ነው የምላችሁ እና ያልፋል ሁሉም። አሴርን በስተመጨረሻ አካባቢ ለሀና የባለፈውን የጠበቃውን ነገር አማክሯታል። ወይኔ አማርኛ አማከራት እንዴ ምን አስጨነቀኝ? አማክራት ውሽ እዛው ተመልሽ። አማርኛ እኮ ከባድ ነው። እስኪ እንደ ኮሜንት ላይ ይህችን ቃል ንገሩኝ። ብቻ ነገሮች ወደ መስተካከል ይመጣሉ። መስፍኔንም አንስቼላችሁ ነበር በባለፈው ክፍል ሪቪው ላይ። መስፍኔም እዚህ ነገር ላይ ጣልቃ ይገባል ብያለሁ። ያው የምናሴ ልደት በሚገባ ድምቅ ሽብርቅ ብሎ ይከበራል ብያችኋለሁ በባለፈው። አሴር ይህንን ነገር ከሰማ ሁሉን ነገር ያስተካክላል ብያችኋለሁ። ግን ከውጭ የመጣው የሰላምየው እንዴ ምን ይሽ ነው አባት 10,000 ብር ሰጥተህ ልትበላ እንዴ ልታረግ 10,000 ቃ አላወካትም። ሰላምዬን አላወካትም። የማን ልጅ እንደሆነች አላወካትም። ጊዜ ጥሏት እንጂ የማን ልጅ እንደሆነች አላወቅ አላችሁ። ደግሞ 10,000 ስታዩ በቃ ይሄ ህይወታችሁ ሙሉ ለሙሉ የሚቀይርላችሁ ብር መስሏችሁ ምንጣጣ አለው የምትሉ እናንተ ተው ብያለሁ። የምሬን ነው። ተው እንዴ ተረቡ እንጂ የምሬን ነው ማለት 10,000 ብር አሁን እንደው ምሳ ብቻ በየቀኑ ምሳ ብቻ ብትበሉበት ስንት ቀን ያበላችኋል? ስንት ቀን ያበላችኋል? አስቡት። እና እቺን ለማትሆን ነገር እንትን ስትሉ ትንሽ ከበድ ይላል። ሜቢ ይሄ እንትን ውስጥ በጣም የማይሆን ነገር ውስጥ ያላችሁ ቤተሰብ ታሞባችሁ፣ ልጅ ታሞባችሁ አይነት ሰዎች እሺ። ግን ዝም ብላችሁ ተነስታችሁ ትየለል የምትሉ እኔን ነገሩ እናንተን መክሬ አልችልም። በቃኝ፣ የምሬን ነው በቃኝ። እንዴ ተምቹ ደግሞ በቃ እየረበሽከ እኮ ነው። ተምቹ ግን ታውቀዋል። ተምቹ ሌላ ነገር ሆነ በቃ እየረበሽከን ነው። ኧረ እባክህ ተው ተስተካከል ብያለሁ። ተምቹ ስነ ስርዓት። ለማንኛውም እዚህ ጋር ይብቃኝ። ብዙ አዲት ሰዓት አልወሰድባችሁ። በጣም የምወዳችሁ ክፉ አይንካችሁ፣ መንዙ አልፏችሁ፣ ሊሳካላችሁ፣ መርባችሁ፣ ቀናችሁ ብሩ፣ ሌሊታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። በክፍል 201 አርብ 10 ሰዓት እንገናኛለን። መልካም ጊዜ። ኖላዊ በትላንትናው ክፍል ያምር ነበረ፣ ያበደ ክፍል ነበረ። እውነት ለመናገር ተምቹ ማለቴ አሲር ያደረገው ነገር በጣም ተመችቶኛል። መስፍኔ ያደረገው መስሎ ነበር። ነገር ግን አሲር ይህን ያህል ድረስ ይሄዳል ብዬ እኔ በፍጹም አላሰብኩም። እንደ እውነቱ ግን ይህን ማድረጉ ደግሞ ትክክል ነው ብዬ አስባለሁ። መስፍኔም ከጀርባ እዚህ ጉዳይ ላይ ቢኖርበት በጣም አሪፍ ነው። ማለት ያሉበትን ሁኔታ ያውቃል ብዬ ነው ማስበው። ለአሲር ደግሞ ይደውላል፣ ከአሲር ጋር ይደዋወላሉ ብዬ አስባለሁ። እና ከአሲር ጋር አብረው ሆነው መስፍኔ ይህንን ነገር ቢገባበት በጣም ደስ ይለኛል። ምክንያቱም ያሉበትን ሁኔታ ስለሚያውቅ ማለት ነው። እና እሱን ነገር በማየቴ በጣም ደስ ብሎኛል። ልደቱ ምንም የሚያሳስብ ነገር የለውም። ለልደቱ ራሱ ማለት ነው በቀጣይ ድምቅ ሽብርቅ ተደርጎ ከበፊቱ ይልቅ የተሻለ ነገር የምናይበት ልደት ነው የሚሆነው ብዬ ነው የማስበው። ምክንያቱም አሲርም አለ፣ ይረሳል ብዬ አላስብም። አሲር በጣም አስተዋይ ነው እና ብዙ ነገር ያደርጋል ብዬ አስባለሁ። ሰላምዬም በዛ በኩል እንደምታዩት አግኝታለች። ማሰሯም ለመውጣት ምናምን ያው አይሳካላትም የሚሉ ጉዳይ ልጁ ስለተከተላት፣ ግን ነገሮች ራሳቸው በራሳቸው ይስተካከላሉ። ምክንያቱም ፈጣሪ እንደ ሰው አይደለም አይደለም። ምንም ብትወርቁ እሱ መንገዶችን ያመቻቻል። እኔ በህይወቴ ብዙ ጊዜ አይቼዋለሁ። ባጣሁባቸው ቀኖች ምን እበላለሁ ብዬ ምን በልቼ ያድራለሁ ብዬ ባልኩባቸው ቀኖች ቤተሰብ እያለኝ እኔ ቤተሰብ መጠየቅ አልወድም። ብቻዬን በመኖርበት ታይም ካጣሁኝ አጣሁኝ። እኔ ራሴ በቃ ራሴ እንደሆንኩ ሆናለሁ እንጂ ይሄን አጣሁ ብዬ ደውዬ አላውቅም ፋሚሊ ጋር። በእርግጥ እነሱም ደሃ ወይም ደግሞ ይሄ ምንድነው ከሰው በታች አይደለም የሚኖሩት፣ እግዚአብሔር ይመስገን ጥሩ ኑሮ ነው የሚኖሩት። ግን በህይወቴ አድርጌው አላውቅም። አስቤ እንደ ሀሳብ እንኳን መጥቶልኝ አያውቅም። ኢቨን ለስራዎች ምናምን እንኳን ብር ምናምን ተንካልኩ ከሌሎች ጀለሶች ጋር ምናምን እንጂ ቤተሰብ ጋር ሄጄ አላውቅም፣ ጠይቄ አላውቅም። እና እንደዛም አለላችሁ ፈልጌ ነው።
ፈጣሪ ያመቻቻል፣ በቃ ነገሮችን ያመቻቻል። እኔም እንዳልኳችሁ የምበላውን ግራ ገብቶኝ በቃ ተስፋ ቆርጬ ምን በልቼ ላድር ነው ብዬ ለእራት የሚሆነኝን አጥቼ ገንዘብ ኪሴ አጥቼ ወደ ቤት በሄድኩበት ጊዜ ያልጠበቁት ነገር ሆኖ ገንዘብ አግኝቼ አውቃለሁ። እና ፈጣሪ እንደ ሰው አይደለም፣ ነገሮች ይስተካከላሉና እሱን ነገር እያየን ነው። በጣም ተመችቶኛል። አቶ ኖላዊም እንቅልፋቸውን ሸክሽቀውታል። ጨፍርልኝ፣ ተመችቶኛል። አደራችሁም እኔ ይሄ ሴቶች አማረኝ የምትሉ ሴቶች እርግዝና ሲመጣ ስነ ስርዓታችሁን ያዙ። እሺ ጋይስ፣ ይኸውላችሁ በኋላ የምትጠሉትን ነገር ነው አማረኝ የምትሉ እና እንደው እባካችሁ ተው አታሳቁም እንዴ! በስንቱ እንፈተንኛ እንዴ! ልጁን አምጥተን እንደገና ማረም ብላችሁ እንዴ! ኧረ ተው እባካችሁ። እንደው የሴቶቹ ብዙ ነው 9 ወር ተሸክሙ ምናምን የምትሉት ነገር ነው እንጂ እኛ 9 ወር እስኪወለድ ድረስ ያየነውን ስቃይ ማን ያየው? የብሬን እኮ እንዴ! ምን ሆናችሁ ነው 9 ወር አዝላ ተሸክማ ወልዳ ምናምን ትላላችሁ አይደለ? አዎ እውነት ነው፣ አይካድም፣ ልክ ነው። አባቶችም ደግሞ 9 ወር ልጁ እስኪወለድ የሚከፍሉት ነገር አንዴ አማረኝ፣ አንዴ ያምጣልኝ፣ ከዛ አመመኝ አላመመኝ። ስቃዩን እናንተ አላወቃችሁትም ጋይስ፣ የምሬ ነው። በተለይ ደግሞ እርግዝናዋ በደንብ ከፍ ካለና ማስታወቅ ከጀመረ በኋላ በጣም ቤተሰብ ውስጥ ጭንቀት የሚፈጥረው፣ ምክንያቱም ያማታል። ህመሙ ያው የእርግዝናው ባህሪ ነው። በእርግጥ ግን ህመም አለው። ከዛ አማርኛ አለ፣ የሆነ ነገር አለ፣ በቃ ብዙ ነገር አለ እውነት ለመናገር እና እነሱ የሚከፍሉት መስዋዕትነት እውነት ለመናገር ጎልቶ አይታይም እና ድብስብስ ነው። ከዛ በኋላ ልጁን ለማሳደግ ዳይፐር ስንት ብር ነው የምትገዙት ጋይስ? ማን ነው የሚገዛ? አድርጎ የሚያወጣው ማን ነው? ለማንኛውም እኔ አልወለድኩም፣ ግን ልጅም የለኝ ሚስትም የለኝ ድስትም የለኝ። ግን ያው ዝም ብዬ ከማየው ነገር አንጻር ተነስቼ ነው ይህንን ነገር ያወራሁት። ደግሞ ተማረ ነው እንዳትሉ እና እሱም ነገር በጣም አሪፍ ነበረ። ፈታ ሊያረጉን ሞክረው ነበረ። ብቻ ተሳክቶላችኋል። በትናንትናው ክፍል ድንብላልና ተምቹም በቃ እኔ ደሪ ወይ አግኝ ይሄን ያልጠማህ እንዴ ወንድሜ? ምን ይዤ ነው እንዴ? የምሬ ነው። እንደዚህ አይነት ነገሮች እውነታቸው ውሸት አይደሉም። እንደዚህ ለምን አናውቅም? ለሆነ ጉዳይ እንደምንለምነው ፈጣሪያችንን ለምንን አናውቅም። በብዙ መልኩ በቃ ለምሳሌ ሰራተኛ ሊያባራችሁ ሲል በጣም ተለማምጣችሁ ግር ወድቃችሁ ምን ብላችሁ ፈጣሪያችሁን እንደዛ ለምናችሁ አታውቁም። ህይወታችሁ የሆነ ነገር ለማግኘትም እንደዛው ለጥቅም ሲሆን በቃ ብዙ አይነት እንትኖችን እናያለን እና እሷን ነገር በማሳየት ነው ብቻ። በዛ መልኩም እነሱ ባሳዩን መልኩም በሽ ነው አለ። እውነት ነው፣ አይካድም። አልለምንሽም አልለመንክም። አሁን እኮ ሁለቱም ነው የሚለምነው፣ ወንዱም ሴቱም ነው የሚለምነው። ይሁን በሚለውን ሌላ ምን እንላለን? በትላንትናው ክፍል አሪፍ ቁም ነገር የነበረው ያው እንግዲህ መጀመሪያ ላይ መግቢያ ላይ እንደነገርኳችሁ የአሴር ጉዳይ ነው። አሴር ጠበቃ አምጥቶ ነገሮች እንዲስተካከሉ ማገዙ በቃ የመጨረሻ ነው የተመቸኝ። ምክንያቱም ገንዘብ ልስጥ አለ፣ አልፈልግም አለች እና አይቀበሉም ሲጀመር። ሁለተኛ ደግሞ ህሊናም አይፈቅድላቸውም ማለት እንደዛ ሲኖር የነበረ ልጅ አሁን ለራሱ ገና እየተንቀሳቀሰ ያንን ሰው ገንዘብ መቀበል ትንሽ ከበድ ይላል አይደለ ጋይዝ? ያው እንደንት ስታዩ ትንሽ እንትን ልትሉ ትችላላችሁ፣ ምን ችግር አለው ምናምን ልትሉ ትችላላችሁ። ግን እንደዛ አይደለም። ሲጀመር የአሴር ገንዘብ ለሜሉ መጣ አልመጣ ምን ኢምንት ነች፣ ገብቷችኋል? እሷ በትልቅ ድርጅት ያላት በትልቅ እንትን የምትንቀሳቀስ ሴት ነች። የአሴር ደግሞ ገና ትንሽ የሆነች ገንዘብ ነች። እሷንም ደግሞ ስራ ጀምሮባታል። የቀረችዋ ትንሽ ትንሽ መንቀሳቀሻ ነች እና እሷን መጣች አልመጣች ምንም ህይወታቸው ላይ የሚለውጠው ነገር የለም። አሴርም ማድረግ ያለበት አሁን የጀመረውን ነገር ነው። በቃ ነገሩን ትክክል እንዳልሆነ ተረድቶታል። ይህንን ነገር በህግ በሚያውቀው ሰው መንገድ ልክ ጠበቃ እንዳመጣው እንደዛ አድርጎ ነገሮችን ፊክስ አድርጎ የእነሱን ንብረት ሙሉ ለሙሉ ማስመለስና ወደ ነበሩበት አቋም መመለስ ነው ያለበት። ይህንን ጀምሯል። ደግሞ በሚገባ ይሳካላቸዋል። ጠበቃውም እንደምታዩት እነሱን ለማገዝ በቃ ቅን ሆኖ መጥቷል። ሌላ ነገር ከጀርባ አለ ብዬ አላስብም። ምክንያቱም ከጀርባ ሊኖር አይችልም። አብዛኞቹ እንትን ብለዋል፣ ሄደዋል።
ማለት ተሸኝቷል አይደለ? ስለዚህ ነገሮችን ይስተካከላሉ ብዬ አስባለሁ። መስፍኔም ከውጭ ያለ የእሱም እርዳታ ይኖራል። ነገሮች እንደቀደሙ ሳይሆን ከቀደሙ የተሻለ ነገር ውስጥ ገብተው ድራማው ወይም ምዕራፍ 2 ይጠናቀቅና ወደ ምዕራፍ 3 ይሄዳል። አለበለዚያ ደግሞ ይህንን ነገር ያሳዩናል ማለት ነው። ተጠናቁ በዚህ መልኩ ያሳዩናል ማለት ነው። ብቻ ያለው ነገር በጣም አሪፍ ነበረ። ድባቡ ደስ ሲል ነበረ። ሰላምዬም ስራ ቦታዋ ውሎዋ ምናምን በቃ ስታሳየን ነበረ። ሪል አይነት ላይፍ ነበረ ስታሳየን የነበረው። ሰላምዬ በጣም ነጭናጫ የሆነች ትዕግስት የሌላት ልጅ ሰው እየተናገራት እንደዚህ እየተመላለሰች እያስተናገደች ምን ያህል እንደሚሰማ እንግዲህ መቼም ትረዱታላችሁ። ምናሴን በዛ በኩል ስራ ነክቶ የማያውቅ ልጅ ተማሪ የነበረ ልጅ ወርዶ ጫማ ሲጠርግ እንግዲህ አስቡት። የራሱን ጫማ ጠርጎ የማያውቅ ሰው ጫማ ሲጠርግ አስቡት። ትንሽ ከበድ ይላል አይደለ? እንደሚወራው አይደለም። እኔ ስላየሁት ነው እንደዛ እምላችሁና ብቻ ነገሮች ሁሉ ለመልካም ናቸው። ያልፋል። ምንም ውስጥ ግቡ፣ ምንም ውስጥ ሁኑ፣ የማያልፍ ነገር የለም። ያልፋል። ሰኞ ማክሰኞን ከቀየረ፣ ሰኞ ወደ ማክሰኞ፣ ማክሰኞ ወደ ሮብ ከተቀየረ፣ ሰዓት በሰዓት ከተተካ፣ ቀን በቀን አመት በአመት ከተተካ የእኛ ጉዳይ እዛው ስታክ አድርጎ የሚቆሙበት ምን ምክንያት አለው?